የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል ምዕራፍ 1 ኃጢአት የማይቆጠርበት ሰው ገጽ 64 ርዕስ እግዚአብሔር ወደ ሕይወት ዛፍ በድጋሚ እንዳይቀርቡ ለምን ፈለገ? ኤደን የሚለው የአማርኛ ቃል በቀጥታ ከዕብራይስጥ የተወሰደ ሲሆን ትርጉሙ አስደሳች ማለት ነው። እንዲሁም ገነት የአትክልት ስፍራ ተብሎ የተተረጎመ ሲሆን በአዲስ ኪዳን ፓራዳይዝ የሚለውን የግሪክ ቃል ሲሆን ከሁለት ቃሎች የተዋቀረ ነው። ፓራ ማለት እጅግ ቅርብ ወይም አጠገብ ላይ ያለ ነገር ማለት ሲሆን ዳይዝ ደግሞ ማየት ማለት ነው። በአንድ ላይ ገነት ማለት በቅርበት ማየት ማለት ነው። በመጽሐፍ ቅዱስ እንድምታዊ ፍቺ ኤደን ገነት ማለት አዳምና ሔዋን ከአባት እግዚአብሔር ጋር በቅርበት ኅብረት እያደረጉ በደስታ የሚኖሩበት ስፍራ ማለት ነው። ይህ ስፍራ አዳምና ሔዋን ይኖሩበት ለነበረው መንፈሳዊ ዓለም ወይም ስፍራ የተሰጠ ስም እንጂ መልክዓ ምድራዊ ቦታ አይደለም። ይሁን እንጂ በአዳም ውድቀት ምክንያት እግዚአብሔር አዳምና ሔዋንን ከኤደን ገነት እንዳስወጣቸው መጽሐፍ ይነግረናል። በቅንፍ ዘፍጥረት ምዕራፍ 3 ቁጥር 23። የብዙ ሰዎች ጥያቄ እግዚአብሔር ሰዎችን የሚወድ ከሆነ አዳምና ሔዋንን ለምን ይቅር አላላቸውም? ለአንድ ኃጢአት ብሎ እንዴት ከኤደን ገነት ያስወጣቸዋል የሚል ነው። አዳምና ሔዋን የሚበሉ ፍራፍሬዎች ያሉበት አካባቢ እንዳይገቡ እንደተከለከሉ እንዳታስብ አበረታታለሁ። ምክንያቱም አዳም ከዚያ ከወጣ በኋላ አርሶ ፍራፍሬ እየበላ ነበር። አዳም ከኤደን ገነት እንዲወጣ የተደረገው በኤደን ገነት የሕይወት ዛፍ ስለነበረች ነው። በቅንፍ ዘፍጥረት ምዕራፍ 2 ቁጥር 9። መጽሐፍ ሰውንም ካስወጣው በኋላ ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና በየአቅጣጫው የምትገለባበት ነበልባላዊ ሰይፍ ከኤደን በስተ ምስራቅ አኖረ ይላል። በቅንፍ ዘፍጥረት ምዕራፍ 3 ቁጥር 24። ይህንን ቁጥር ስንመለከት አዳምና ሔዋን ከኤደን ገነት የወጡት ፍራፍሬ እንዳይበሉ ሳይሆን የሕይወት ዛፍ ጋር እንዳይሄዱና እንዳይበሉ እንደሆነ እንረዳለን። በቅንፍ ዘፍጥረት ምዕራፍ 3 ቁጥር 22። ከላይ እንደተመለከትነው የሕይወት ዛፍ ያለ ሰው ጥረት ከእግዚአብሔር በነፃ የተሰጠን ሕይወት የምታመለክት ምሳሌያዊ ዛፍ ነች። አሁን አስፈላጊው ጥያቄ እግዚአብሔር ወደ ሕይወት ዛፍ እንዳይቀርቡ ለምን ፈለገ የሚለው ነው። ይህንን በሚገባ እንድትረዳ እፈልጋለሁ። አዳም በሚከተሉት 3 ምክንያቶች ወደ ሕይወት ዛፍ ከመድረስ መከልከል ነበረበት። አንደኛ፣ በእግዚአብሔር ዘላለማዊ ዕቅዱ ምክንያት። እግዚአብሔር ሰው ያለ ሥራ እንደርሱ የጸጋ ባለጠግነት መጠን በተሰጠው ጽድቅ እየተደነቀ እንዲኖር ይፈልጋል። ወደ ሕይወት ዛፍ የሚያስኬደው መንገድ የተዘጋው በሕግ አገዛዝ ላለ ሰው ነው። የእግዚአብሔር ዘላለማዊ ሐሳብ ለሰዎች ያደረገው የምሕረቱ ባለጠግነት እንዲታወቅለት ከንቱ እንዳይሆን ነው። እግዚአብሔር በፍጥረት ዓለም ውስጥ ለሰዎች የፍቅሩን ታላቅነት፣ የትዕግሥቱን ስፋት፣ የምሕረቱን ጥንካሬና የራሱን ጽድቅ ሊያሳይ ፈልጓል። ሰው ልፋቱንና ጥረቱን አቁሞ በእርሱ ማዳን እንዲደነቅ ይፈልጋል። የራሱ ክንድ ለሰዎች ጽድቅ እንዲያመጣ ወስኗል። በቅንፍ ኢሳይያስ ምዕራፍ 59 ቁጥር 16። መጽሐፍ ሰው የእግዚአብሔርን ማዳን ዝም ብሎ ተስፋ ቢያደርግ መልካም ነው በማለት ያውጃል። በቅንፍ ሰቆቃው ኤርምያስ ምዕራፍ 3 ቁጥር 26። እግዚአብሔር ያለ ዋጋ ሊሰጥ፣ ያለ ሥራ ሊያጸድቅ፣ ያለ ልፋት ሊባርክ ዘላለማዊ ዕቅዱ ሆኗል። እነዚህን ቃሎች ተመልከት። ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ። በቅንፍ ኤፌሶን ምዕራፍ 2 ቁጥር 7። ይህንን ያደረገው ቀድሞ የተፈጸመውን ኃጢአት ሳይቀጣ በትዕግሥት በማለፍ ጽድቁን ለማሳየት ነው። በቅንፍ ሮሜ ምዕራፍ 3 ቁጥር 25። ወሰን የሌለውን ትዕግሥቱን ከኃጢአተኞች ዋና በሆንኩት በእኔ ደግሞ እንደ ምሳሌ አድርጎ ያሳይ ዘንድ ምሕረትን አገኘው።
በቅንፍ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 16፣ ሮሜ ምዕራፍ 15 ቁጥር 9 በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህንን አደረገ። በቅንፍ ኤፌሶን ምዕራፍ 1 ቁጥር 6። ይህ እጅግ ታላቅ ኃይል ከእግዚአብሔር እንጂ ከእኛ አለመሆኑን ለማሳየት ይህ የከበረ ነገር በሸክላ ዕቃ ውስጥ አለን። በቅንፍ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7። የእግዚአብሔር ማንነት መሐሪና ይቅር ባይ የሆነው ከሰው ውድቀት ጀምሮ አይደለም። የሰማዩ አባታችን መላው ዓለምን ከመፍጠሩ በፊት የምሕረቱን ባንዲራ ከፍ አድርጎ ሰቅሎታል። እግዚአብሔር ከአዳም ጋር መሐሪነቱን እያሰበ ኅብረት ማድረግ የጀመረው አዳም ሲወድቅ ሳይሆን ከፍጥረት መጀመሪያ ጀምሮ ነው። እግዚአብሔር ከጸጋው ውጪ በሰው አካሄድ ላይ ተመስርቶ ከሰው ጋር ኅብረት ለማድረግ አስቦ አያውቅም። ጸጋ የእግዚአብሔር ሁለተኛ ዕቅድ አይደለም። እግዚአብሔር አንድ ዘላለማዊ ዕቅድ እንጂ ሁለተኛ ዕቅድ የለውም። ጸጋ የእግዚአብሔር ብቸኛና ዘላለማዊ ዕቅዱ ነው። እግዚአብሔር በፊቱ ማንም በሥራው እንዲመካ አይፈልግም። ከዘላለም በፊት የሚመካ ሁሉ በጸጋው ባደረገው እንዲመካ ወስኗል። መጻሕፍት የሚመካ በእግዚአብሔር ይመካ በማለት ያውጃሉ። በቅንፍ ኤርምያስ ምዕራፍ 9 ከቁጥር 23 እስከ 24፣ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 30 እስከ 31፣ ምሳሌ ምዕራፍ 25 ቁጥር 14፣ ገላትያ ምዕራፍ 6 ቁጥር 4። በዚህ ምክንያት ሰው በጥረት ጻድቅ ለመሆን ከመሞከር እንዲቆጠብ ይፈልጋል። ኢየሱስ ክርስቶስ ለሰው ልጆች የሞተው በእግዚአብሔር አዲስ ዕቅድ ሳይሆን በእግዚአብሔር የጥንት ዕቅድ መሠረት ነው። ሐዋርያው ጴጥሮስ ይህንን በመጀመሪያ ቀን ስብከቱ ሲናገር እግዚአብሔር በጥንት ውሳኔውና በቀደመው ዕውቀቱ ይህንን ሰው አሳልፎ በእጃችሁ ሰጣችሁ፣ እናንተም በክፉ ሰዎች እጅ ሰቅላችሁ ገደላችሁት አለ። በቅንፍ ሐዋርያት ሥራ ምዕራፍ 3 ቁጥር 23። ሐዋርያው ዮሐንስ ደግሞ በመገለጥ ቃል ዓለም ከተፈጠረ ጀምሮ በታረደው በግ የሕይወት መጽሐፍ ላይ ስሞቻቸው ያልተጻፈ በማለት ይህንን ምስጢር ይነግረናል። በቅንፍ ራእይ ምዕራፍ 13 ቁጥር 8። እግዚአብሔር አዳምን ከሕግ በታች እየኖረ ሳለ ከሕይወት ዛፍ እንዳይበላ የከለከለበት የመጀመሪያው ምክንያት ነፃ ስጦታን በራሱ አቅም እንዳመጣ እንዳያስብ ነው። እግዚአብሔር ሰውን የከለከለው ከትዕቢት ነው። ትዕቢት ሰውን ከእግዚአብሔር ያርቃል። እግዚአብሔር ትዕቢተኞችን ይቃወማል። እግዚአብሔር ትዕቢተኞችን የሚቃወመው በሥራቸው ላይ ስለተመረኮዙና ሥራቸው ነገ መውደቁ ስለማይቀር ነው። እግዚአብሔር በሚሰጠው ጸጋው ላይ የሚደገፍ ግን ሁል ጊዜም አይወድቅም። በቅንፍ ማቴዎስ ምዕራፍ 23 ቁጥር 12። ማንም ሰው በራሱ ብቃት የሆነው ነገር የለም። ትዕቢት ማለት በራስ ብቃት ላይ መደገፍ ሳይሆን እግዚአብሔር የሰጠንን ብቃት ራሳችን የፈጠርነው እንደሆነ ማሰብ ነው። በቅንፍ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 7 የራሴ ብቃት በእግዚአብሔር ፊት ለመቆም ብቁ ያደርገኛል ብሎ ማሰብ ውጤቱ ከእግዚአብሔር መሸሽ ነው። በራሱ ብቃት ማንም ሊያስታብይ የሚችል ነገር ላይ አይደርስምና ሰውን ወደ ኃጢአት የወሰደው በራስ ጥረትና ውጤት ላይ ለመመካት መፈለግ ነው። ከእግዚአብሔር የተቀበለውን ነገር በራሱ እንዳመጣ ከሚያስብ ሰው ከእግዚአብሔር የተቀበለውን ያላወቀ ሰው ይሻላል። እግዚአብሔር በባለጠግነቱና በመሐሪነቱ ያደረገውን ነገር ሰው በራሱ ችሎታ እንዳደረገው ሲቆጥር ደስ አይሰኝም። እስራኤላውያንን በተደጋጋሚ ያለፋችሁበትን በበረከቶች በምትወርሷት ምድር ላይ ስታገኙ እጄ ይህንን አደረገችው ወይም ከጽድቄ የተነሳ ተደረገልኝ በማለት እንዳትመኩ ተጠንቀቁ ይላቸው ነበር። በቅንፍ ዘዳግም ምዕራፍ 6 ከቁጥር 10 እስከ 12፣ ዘዳግም ምዕራፍ 7 ከቁጥር 6 እስከ 8፣ ዘዳግም ምዕራፍ 9 ከቁጥር 1 እስከ 6። ሁለተኛ፣ ሰው ከእግዚአብሔር ጋር ያለውን ጠላትነት ለማስወገድ። ኢሳይያስ እስራኤላውያንን ስለሆነባቸው ነገር ሲገልጽ
ሁላችንም እንደ ርኩስ ሰው ሆነናል። ጽድቃችንም ሁሉ እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል። በደላችን እንደ ነፋስ ወስዶናል አለ። በቅንፍ ኢሳይያስ ምዕራፍ 64 ቁጥር 6። ኢሳይያስ ጽድቃቸውን በመርገም ጨርቅ መስሎታል። የመርገም ጨርቅ ግን ምንድን ነው? በሙሴ በተሰጠው ሕግ መሠረት ሰዎች በተለያዩ መንገዶች ይረክሳሉ። ለምሳሌ አንድ ሴት ልጅ በምትወልድበትና በወር አበባ ጊዜ ደም ስለሚፈሳት ትረክሳለች። በለምጽ የተመታም ሰው ይረክሳል። ሸኮነው ያልተሰነጠቀ የሞተ የእንስሳ ሥጋም የነካ ሰው ይረክሳል። በተመሳሳይ የወለደችን ሴት ደም ወይም ደም የነካውን ጨርቅ የነካ ሰው ይረክሳል። ለምጽ ያለበትን ሰው ወይም የለበሰውን ጨርቅ ወይም ልብስ የነካ ሰውም ይረክሳል። ሸኮነው ያልተሰነጠቀ የሞተ እንስሳ በድን የነካ ጨርቅም ሆነ ማንኛውም ዕቃ ይረክሳል። በእነዚህ መንገዶች የረከሰ ማንኛውም ሰው ለመንጻት ለተወሰነ ጊዜ ከሕዝቡ ይገለላል። በቅንፍ ዘሌዋውያን ምዕራፍ 5 ቁጥር 2፣ ዘሌዋውያን ምዕራፍ 11 ቁጥር 26፣ ዘሌዋውያን ምዕራፍ 12 ከቁጥር 2 እስከ 5። ይህንን የረከሰ ጨርቅ በድንገት ለብሶም ሆነ ነክቶ ከሕዝቡ ያልተገለለ ማንኛውም ሰው የሕግ መርገምና ፍርድ ይጠብቀዋል። እስራኤላውያንን አጠገባቸው ያለ ሰው ከላይ ባለው በአንዱ ምክንያት የረከሰ እንደሆነ ካወቁ አንድ ሰው ጉዳት ከሚያደርስ አውሬ እንደሚሸሽ ሁሉ በዚያ ሰው አካባቢ ያሉ ሰዎች በፍጥነት ይሸሹታል። ይህ ሽሽት የረከሰውን ሰው ብቻ ሳይሆን የረከሰውን የሰውየውን ጨርቅ ወይም ልብስም ያጠቃልላል። ምክንያቱም ይህንን ጨርቅ የነካ ሰው ይረክሳል። በቅንፍ ዘኍልቍ ምዕራፍ 19 ቁጥር 11። ይህ የረከሰ ጨርቅ በእስራኤላውያን ዘንድ የመርገም ጨርቅ የሚል ስያሜን አግኝቷል። ነቢዩ ኢሳይያስ ሕግን በመፈጸም የሚያመጡትን ጽድቅ እንደ መርገም ጨርቅ እንደሆነባቸው ይናገራል። በሥራ የመጣ እኔነት ሁሉ ሰው ከእግዚአብሔር ጋር ተመሳሳይ እንደሆነ ለማስረዳት ብቁ አይደለም። እንዲያውም ከእግዚአብሔር ጽድቅ አንጻር በሥራ የመጣውን ጽድቅ ስናየው እጅግ የረከሰ ነገር ሆኖ ይታየናል። የረከሰን ጨርቅ መላው እስራኤል እንደሚጸየፈው በሕግ ሥራ የመጣን ማንነት ከእግዚአብሔር አንጻር ለራሱ ላምጪው እንኳን የሚያጸይፍ ይሆናል። ኢዮብ ሰው በሥራው ከእግዚአብሔር ጋር እኩል ሊሆን ይቅርና መላእክት እንኳን በእግዚአብሔር ፊት ሲቆሙ እንደሚኮነኑ ገልጿል። በቅንፍ ኢዮብ ምዕራፍ 4 ቁጥር 18። ሰው በኃጢአት ምክንያት ከእግዚአብሔር ሲርቅ እግዚአብሔር ከፊቱ እንዳባረረው አድርገህ እንዳትቆጥር አበረታታለሁ። እግዚአብሔር ሰዎች የራሳቸውን ጽድቅ እንዲገነቡ የማይፈልገው የራሱን ጽድቅ ለማሳየትና ለመመስገን ስለሚፈልግ ብቻ ሳይሆን የሰዎች ጽድቅ ለሰው የመጥፊያ ምክንያት ስለሆነ ነው። ሰው ሲፈጠር የተሰጠውን የእግዚአብሔር መልክ ተቀብሎ በደስታ ከመኖር ይልቅ ራሱን በሥራ ለማረጋገጥ ወደ መሞከር የሕግ አገዛዝ ወርዷል። ነገር ግን ይህንን ሕግ መፈጸም ተስኖታል። ሕግን የሚተላለፍ ሰው ከእግዚአብሔር እየሸሸ ይኖራል። ኢሳይያስ በበደል ምክንያት እግዚአብሔር አባሮናል ከማለት ይልቅ በደላችን እንደ ንፋስ ወስዶናል ያለው ለዚህ ነው። በቅንፍ ኢሳይያስ ምዕራፍ 64 ቁጥር 6። እግዚአብሔር ሰው በራሱ ጥረት ለመጽደቅ እንዳይሞክር የሚሞግተው ሰው ከእርሱ በመሸሽ ውስጥ እንዳይኖር ነው። ነፃ ጽድቅ መቀበል ያሳርፋል። በሥራ ለመጽደቅ መሞከር እንድትኮነንና እንድትሸሽ ያደርጋል። ኃጢአተኛ ስትሆን እግዚአብሔር አይቃወምህም፣ ነገር ግን አንተ ራስህን ትቃወመዋለህ። ምክንያቱም ኃጢአት ሰውን በመኮነን በሰው አእምሮ ላይ ከእግዚአብሔር ጋር ጠላትነትን ስለሚፈጥር ነው። መጽሐፍ ክርስቶስን ከማወቃችን በፊት ስላለንበት ሁኔታ ሲገልጽ ቀድሞ ከእግዚአብሔር የተለያችሁ በሐሳባችሁ ጠላቶች ነበራችሁ የሚለው ለዚህ ነው። በቅንፍ ቆላስይስ ምዕራፍ 2 ቁጥር 21። በተመሳሳይ መጽሐፍ እግዚአብሔር ከኃጢአተኛ ጋር ጠበኛ እንዳልሆነ፣ ነገር ግን ለኃጢአት የተገዛ አእምሮ ከእግዚአብሔር ጋር ጠበኛ ነው፣ ለእግዚአብሔር ሕግ አይገዛም፣ መገዛትም አይችልም በማለት ግልጽ ያደርገዋል።
በቅንፍ ሮሜ ምዕራፍ 8 ቁጥር 7። ሰለሞን ይህንን ኃጥእ ማንም ሳያሳድደው ይሸሻል በማለት ይገልጸዋል። በቅንፍ ምሳሌ ምዕራፍ 28 ቁጥር 1። የራስ ጥረት ሰውን ከእግዚአብሔር ፊት ስለሚያርቅ ያልተወደደ መሥዋዕት ሆኗል። ኃጢአተኛ ከእግዚአብሔር ጋር አንድ ላይ መቆየት አይችልም፣ ምክንያቱም ጌታ ቅዱስ አምላክ ነው። በሌላ በኩል ደግሞ እግዚአብሔር ሰዎችን ከእርሱ ጋር በኅብረት እንዲኖሩ ስለፈጠራቸው ሰዎችን ይፈልጋል። ኃጢአት ሰውን ከእግዚአብሔር ፍላጎት ያርቃል። አስተውል። በአዳም ውስጥ ያለው እግዚአብሔርን መፍራትና ሽሽት የሚቀጥለው አዳም አሁን በገባበት በልፋትና በሥራ የመጽደቅ እምነት ውስጥ እስካለ ድረስ ብቻ ነው። የሰው ዘሮች በአዳም ምክንያት የገቡበት ከሕግ በታች የመገዛት ሕይወት ከእግዚአብሔር የመሸሽ ምክንያት እንዳይሆን፣ ከእግዚአብሔር የመሸሽ ምክንያት እንደሆነ እንዳይቀጥል ነፃ ስጦታ ለተወሰነ ጊዜ መቆም አለበት። ሦስተኛ፣ ሰው ከሰው ጋር ያለውን ጠላትነት ለማስወገድ። ሰው በራሱ ጽድቅን ለማምጣት የሚሄድበትን መንገድ እስካላቆመ ድረስ የሕግ ባርነት የማይጠቅሙ ነገሮችን እንዲያደርግ ያስገድደዋል። እግዚአብሔር ኃጢአት ክፉ ውጤት ስለነበረው አዳም ኃጢአትን ወደዚህ ምድር እንዳያስገባ በሚገባ እውነትን አስረድቶት ነበር። እግዚአብሔር እውነትን ቸል ብሎ ውሸትን በሚከተል ሰው ደስ አይሰኝም። ኃጢአትን የሚጠላበት ምክንያት ሐሳቤ አልተከበረልኝም የሚል የመናቅ ስሜት ተሰምቶት አይደለም። ነገር ግን እኛ ሰዎች የምናምነው እያንዳንዱ ውሸት በራሳችንና እግዚአብሔር በፈጠራቸው ሌሎች ፍጥረታት ላይ የሚያደርሱት ጉዳት ስላለ ነው። እግዚአብሔር ለሰዎች ከገለጠላቸው ማንነቶቹ መካከል አንዱ ፍቅርነቱን ነው። እርሱ የሰው ልጆችን ሁሉ ይወዳል። ከሰው ልጆች መካከል ማንም እንዲጎዳ አይፈልግም። አንድ ሰው ከተሰጠው የውስጥ ማንነት ውጪ የሆነን የውጫዊ እኔነት ለመገንባት ባመነ ቅጽበት ራሱን ከሌላው እንደሚለይ ማሰብ ይጀምራል። ሰው በሥራው ላይ ተመስርቶ ስለ ራሱ የሚይዘው አዎንታዊም ይሁን አሉታዊ አመለካከት በራሱና በሌላ ሰው ላይ ጉዳት ያመጣል። እግዚአብሔር አንተ በምትገነባው የውሸት እኔነት ምክንያት ያንተም ሆነ የሌላውን አካል ጉዳት ማየት አይፈልግም። እግዚአብሔር ሰዎች ከራሳቸው የጽድቅ መንገድ እንዲመለሱ አጠንክሮ ይለምናል። ሰው የሚያደርገው ክፉ ተግባር በማንኛውም መለኪያ እግዚአብሔርን ቅንጣት ታህል አይጎዳም። በቅንፍ ኤርምያስ ምዕራፍ 7 ቁጥር 29። አዳም በገባበት የሕግ አገዛዝ ኑሮ ምክንያት ከሚስቱ ጋር የሚወነጃጀል ሆነ እንጂ በቀጥታ እግዚአብሔርን የሚወነጅል አልሆነም። መጽሐፍ ይህንን ይናገራል። ኃጢአትስ ቢበዛ እርሱን ምን ትጎዳዋለህ? ኃጢአትስ ቢበዛ ምን ያደርገዋል? ጻድቅ ብትሆንም ለእርሱ ምን ትሰጠዋለህ? ከእጅህስ ምን ይቀበላል? ክፋትህ የሚጎዳው እንዳንተ ያለውን ሰው ብቻ ነው፣ ጽድቅህም የሚጠቅመው የሰውን ልጆች ብቻ ነው። በቅንፍ ኢዮብ ምዕራፍ 35 ከቁጥር 6 እስከ 8። ክፉ ውጤት ያላቸው ተግባሮችን እንድታቆም የሚያደርግህ ከማንነትህ ጋር በተያያዘ እውነትን ማወቅና ማመን ወይም ውሸትን አለማመን ብቻ ነው። ከእያንዳንዱ ክፉ ተግባር ጀርባ አምነህ የተቀበልከው ወይም ልትገነባ የፈለግከው የውሸት እኔነት ወይም ጽድቅ አለ። አንተን ከእግዚአብሔር እንድትርቅ የሚያደርግህ የምታደርጋቸው የተሳሳቱ ነገሮች ሳይሆኑ ያመንከው ውሸት ነው። ልክ ነው ብለህ የምትከተለው የተሳሳተ እኔነት ሁሉ የክፉ ተግባር ባሪያ ያደርግሃል። ኃጢአት ሰውን ያለ ቅድመ ሁኔታ ወደ ጥላቻ ይወስደዋል። እያንዳንዱ የኃጢአት ቁራጭ የራሷ የሆነ ጥቅም አልባ ጎጂ ተግባርን ታመርታለች። ኢየሱስ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው አለ። በቅንፍ ዮሐንስ ወንጌል ምዕራፍ 8 ቁጥር 34። በተሳሳተ እኔነት ውስጥ የገባ ሰው ሁሉ ይህ የተሳሳተ እኔነቱን እየተወነ ይኖራል። ከላይ እንዳየነው ክፋትን ማድረግ ኃጢአት ሳይሆን የኃጢአት ምልክት ነው። ሰው በገባበት ኃጢአት ምክንያት ክፋት የሚፈጽምበትን ባህሪ ይይዛል።
የሆነ ነገር አድርጌ እንዲህ ሆናለሁ ብለህ ያመንክ ቀን ያንን ነገር ለማድረግ ባሪያ ትሆናለህ። አመፅና ክፋት የሰው ልጅ በልቡ ካመነው ኃጢአት ይወጣል። ኢየሱስ ሰውን የሚያረክሰው ከልብ የሚወጣ ክፉ ሐሳብ ነው ያለው ለዚህ ነው። በቅንፍ ማቴዎስ ምዕራፍ 15 ቁጥር 11 ያ ከልብ የወጣው ክፉ ሐሳብ ሰዎችን ርኅራኄ አልባ ያደርጋል። ፍቅር ላይ ያልተመሰረተ ተግባር ሁሉ ክፉ ነው። ሰው በልቡ የተሳሳተ እኔነትን ሲገነባ በተግባር የሚያሳየው ከፍቅር ያልሆኑ ተግባሮችን ብቻ ነው። ከአዳም ጀምሮ እስካሁን ድረስ ሰዎች የሚያደርጓቸው ክፉ ነገሮች ምንጫቸው በሐሳባቸው ውስጥ የተፈጠረው የተሳሳተ እኔነት ነው። የተሳሳተ እኔነት ከሃይማኖት ሕግ፣ ከፖለቲካ ሕግ፣ ከዘርና ከጎሳ ሕግ፣ ከምናድግበት አካባቢ ሕግ፣ ከውሸት ፍልስፍና ሕግና ካሁኑ ዓለም ሥርዓት ሕግ ይመጣል። ይህ ሁሉ ሲሆን ትክክለኛ እኔነታቸው ተመልካችና ሰሚ አጥቶ በውስጣቸው ተቀምጧል። ከእያንዳንዱ የሰዎች መልካም ያልሆነ ተግባር ጀርባ የተሳሳተ እምነት አለ። ተግባሮቹን መልካም ማድረግ የሚፈልግ ሰው እምነቱን በእውነት ላይ መመስረት ይኖርበታል። በቅንፍ ዮሐንስ ወንጌል ምዕራፍ 8 ቁጥር 32